ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን የትረካ ሰዓታችን ላይ እንገኛለን። ክፍል 69 ትረካን እንደው ለማስታወስ ያህል ባጭሩ ከተማዋ አትላንታ በወታደር መጥለቅለቋን፣ ህዝቡም ጨርቄን ማቄን ሳይል ከአትላንታ መሰደዱን፣ ወይዘሮ ሜሪ ዌዘርና ወይዘሮ ኤልሲንግ አሻፈረኝ አንሄድም ማለታቸውን፣ ስካርሌት ከወይዘሮ በረር ጋር ከመኖር እዚህ አትላንታ መቅረትን መምረጧን፣ ዶክተር ሚድ ሜላኒን በፍጹም ወደ ማክነም ይሁን ወደ ታራ ከስካርሌት ጋር መሄድ እንደማትችል ነግረዋታል። ወይዘሮ ፒቲ በእንባ ታጥበው አጎት ፒተርንና ኩኩን ይዘው ወደ ማከን መሄዳቸውን፣ ያንኪዎቹ ከተማዋ ውስጥ ሲሯሯጡ ስካርሌት ተኩስ ላለመስማት ስትሯሯጥ ስትጨነቅ ሰምተናል። ስካርሌት አትላንታ ውስጥ ያለው ግርግርና ጩኸት አስጨንቋት ሜላኒን ትታ ወደ እናቷ ኤለን ጋር ለመሄድ መጓጓቷንና ግን ደግሞ የአሽሌ አደራ አላላውስ ብሏት ሜላኒ ጋር እንደቆየች አሽሌ ካለበት ቦታ ሆኖ በአይነ ቁራኛ እያያት እንደሆነ ነግረናችሁ ነበር። ክፍል 69 ትረካ ያቆመው። ቀጣዩ ክፍል 7 ትረካ ደግሞ ምን ይዞ ይመጣ ይሆን? አድማጮቻችን እንድታደምጡት ጋብዘናችኋል። አንድ ቦታ አሽሌ ሞቶ ተጋድሞ ይሆናል። ባለበት ቦታ ሆኖ ቃሏን መጠበቋን በአይነ ቁራኛ እያየ ይከተላታል። ኖሮም ይሁን ሞቶ የሆነችውን ትሁን እንጂ ቃሏን አትበላም፣ አትከዳውም። ስለዚህም የመሄዷን ነገር ትታ ትቀመጣለች። ኤለን ስካርሌት ወደ ታራ እንድትመጣ ለጻፈችላት ደብዳቤ ሁሉ ወረራውን አቅላና የሜላኒን ነፍሰ ጡርነትና ወሯ መግባቱንም ጠቅሳ መልሳለች። ኤለንም የሥጋም ይሁን የጋብቻ ዝምድናን አክብዳ ስለምታይ ስካርሌት እንድትቀር፣ ዋድና ፕሪሲ ግን ወደ ታራ እንዲመጡ መስማማቷን ጻፈችላት። ይሄ ሐሳብ ከፕሪሲ ኮሽ ባለ ቁጥር መደናገጥ ጋር ሲታይ ያለማወላወል ተቀባይነት አገኘ። የወይዘሮ ሚድ ገረድ እቤት ባትኖር ኖሮ ልጆቹን ሁሉ ረብሻ አመዳቸውን አቡናው ነበር። ስካርሌት ልክ እንደ እናቷ ዋድን ወደ ታራ የመላኩን ነገር በጣም ፈልገዋለች። ለልጁ ደህንነት ብቻ ሳይሆን እየፈራ ሲጮህ ስለሚያናድዳት ለመገላገልም ጭምር ነው። ዋድ ተኩስ በሰማ ቁጥር በድን ይሆናል። ሌላው ቀርቶ ተኩሱ ሲያባራ እንኳን ቀሚሷን ጨምድዶ ለማልቀስ ምንም አይቀረውም። ያንኪዎች መጡብኛል እያለ ወደ አልጋው መሄድ እንኳን ያስፈራዋል። በየማታው በቀስታ የሚያሰማው የቅዠትና የድንጋጤ ድምፅ ከምትችለው በላይ ሆነባት። እሷም ደብቃ ነው እንጂ እንደሱ ትፈራለች። ነገር ግን ይሄን የፈራችውን ፍርሃት የሚያስታውሳትን ፊቱን ስታይ ትጠላለች። አዎ ለዋድ የሚሆን ቦታ ታራ ነው። ፕሪሲ ይዛው ትሂድና ወዲያውም ለማዋለዱ ሥራ ትመለስ። እርግጥ የፈንጂ ድምፅ ስትሰማ በድንጋጤ መዝለሏን ባታቋርጥም ሜላኒ ትራስ ስር እየጮኸች ሄዳ ራሷን መቅበሯን ትታለች። አሁን ትንሽ ምራቋን ዋጥ አድርጋ ይሄኛው ቅርብ ነው አይደል ማለት ጀምራለች። ሕይወት በጭራሽ ሊታመን የማይችል ሕልም እየመሰላት ስለመጣም ፍርሃቷ ቀነስ ብሏል። ስካርሌት ኦሃራ ሞት በየደቂቃውና በየሰዓቱ ያዝኩሽ እያሏት እሷ እዚህ ችላ መቀመጧ በጭራሽ ሊሆን የማይችል ነገር ነው። የሕይወት ቅኝት ከዝምታና ከሰላም ወደ ጩኸትና ረብሻ በዚህ አጭር ጊዜ ተለወጠ ቢባልስ ማን ያምናል? ይሄ እንደ ሰመመን ያለ እሙንነት የሌለው ነገር ነው። ጥርት ያለ የጠዋት ጎህ ቅዳጅ ሰማያዊ ሰማይ እንዴት በአንድ ጀንበር በጋዝ ጢስ ታፍኖ መብረቅ ያዘለ ጥቁር ደመና ሊመስል ይችላል? እንዴትስ በእንቡጥ ጽጌረዳና አንገታቸውን ቀና አድርገው እጅግ ብለው በሚታዩ ሮዝ አበቦች የታጀበ ሞቃትና ብራ ቀን እሩምታ በግሪሳ የሚተምበት ወዮታና ጩኸት የሞላበት የቦምብ ፍንጣሪና
የብረት ስብርባሪ በ100 ሜትር ርቀት አየር ላይ የሚተራመስበትና ምድር ቀውጥ ሆና የሰውና የአራዊት ገላ እየተቦጨቀ የሚፈናጠቅበት አስፈሪ ዕለት ሊሆን ይችላል። ምንም እንኳ ከጊዜ ጊዜ ጦርነቱ ጋብ ቢል የፒሽትሪ ጎዳና አላረፈም። ሕይወት ይላወስበታል። በየሰዓቱ ጩኸት ይሰማበታል። የጦር መኪናዎችና አምቡላንሶች ይተራመሱበታል። ቁስለኞችን ከየምሽጉ ይጭናሉ። ጦር ሰፈሮች በእጥፍ ፍጥነት ከቦታ ቦታ ይከተማሉ። ካንዱ ጉድጓድ በመጣ ትዕዛዝ ሌላ አካባቢ ጉድጓድ ይቆፈራል። ወደ ዋናው የጦር ሰፈር የሚያቆለቁሉት መንገዶች የኮንፌዴሬሲው ሕልውና በእነሱ ላይ የቆመ ይመስል ይስተካከላሉ፣ ይደለደላሉ። የሞቀው ጨለማ ጸጥታማ ቢሆንም ለነገ ያረገዘው ስለማይታወቅ ማስፈራቱ አልቀረም። ጨለማው ጸጥ ከማለቱ የተነሳ እንቁራሪቶችና የሌሊት ወፎች እንኳን ትንፍሽ ለማለት የፈሩ ይመስላል። አሁንም ከሩቅ ጨለማውን የሚሰነጥቅ የተኩስ ድምፅ ይሰማል። ብዙ ጊዜ ሌቱ ድቅት ላይ ፋኖስ ሁሉ ከጠፋፋና ሜላኒ ከተኛች በኋላ ከተማውን ዝምታ ሲጫጫነው ስካርሌት እንደ ተጋደመች እንቅልፍ አልወስድ ብሏት ስታዳምጥ የፊት ለፊቱ በር ሲከፈትና ፈጠን ያለ እርምጃ ሲመጣ ይሰማታል። ነገር ግን ስካርሌት ሁለቱን ወደ ታራ ከመላኳ በፊት ያንኪዎቹ በአትላንታና በጆንስቦሮ መካከል ዞረዋል የሚባል ወሬ ሰማች። ድንገት ዋድና ፕሪሲን ይዞ የሚሄደውን ባቡር ቢይዙትስ? ያንኪዎቹ በሴት ላይ ካላቸው ጭካኔ ይልቅ በሕፃን ላይ ያላቸው ጭካኔ ይከፋል ሲባል ሰምተው ስለነበር ይሄ ወሬ በጠበጣቸው። ስለዚህ ፈራችና ዋድ እዛው አትላንታ እንዲቆይ ያደረገች። በጣም የተደናገጠውና የእናቱን ቀሚስ ለደቂቃ እንኳን መልቀቅ የሚያስፈራው ትንሽ ጣረሞት ልጅ ነው ዋድ። የወረራው ጦርነት በሞቃቶቹ የሐምሌ ቀናት ቀን ቀን ይካሄዳል። ቀን ቀን የመድፍ መብረቅ ይደበላለቃል። የባሩድ እሳት ይንበለበላል። ማታ ማታ ጸጥ ረጭ ይላል። ከተማው ሁኔታውን አይቶ ማታ ማታ መደላደል ጀምሯል። የመጨረሻው አስከፊ ነገር ማለፉ እንደሆነ ሁሉ የመጨረሻው አሰቃቂ ቁጣ መሄዱ እንደሆነ ሁሉ ሌላ ይመጣብናል ብለው የሚፈሩት ነገር አልነበረም። ወረራውን ይፈሩ ነበር። ይኸው እያዩት ነው። ግን ይህን ያህል ክፉ አልነበረም። ኑሮ እንደ ወትሮ ከፋም ለማም ቀጥሏል። እሳተ ገሞራ ላይ እንደተቀመጡ ያውቃሉ። ግን እስኪፈነዳ መጠበቅ እንጂ ምን ማድረግ ይችላሉ? ስለዚህ ለምኑ ነው ጭንቀቱ? ወይ ከነጭርሱም አይፈነዳ ይሆናል። ጄኔራል ሁድ ያንኪዎችን እንዴት ከከተማው ውጪ እንዳቆያቸው ማየት ነው። ጀግኖቻቸው ወደ ማክን የሚወስደውን ባቡር መንገድ እንዴት አድርገው ገትረው እንደያዙ ማየት ነው። ሼርማን በጭራሽ አይነካትም። ዳሩ ግን ምንም እንኳ የጥይቱ ጋጋታና የስንቁን ማጠር ቸል ቢሉት፣ ምንም እንኳን ከግማሽ ማይል ርቀት ላይ ያሉትን ያንኪዎች ቢንቁ፣ ምንም እንኳን በተበታተኑትና ምሽግ ውስጥ ባሉት ግራጫ ለባሽ ወታደሮች ላይ ወደር የሌለው እምነት ቢኖራቸው፣ አትላንታ ደጃፍ፣ አትላንታ ቆዳ ስር ነገ ምን ይመጣ ይሆን የሚል ጥርጣሬ ያፏጫል። የልብ መንጠልጠል፣ ጭንቀት፣ ሐዘን፣ ረሃብና አንዴ የመውደቅ አንዴ የመነሳት ደሞ መልሶ የመንደባለል እንደገና ቀና የማለት ተስፋ ውጋት የአትላንታን ቆዳ እየገፈፋት ነው። ቀስ በቀስ ስካርሌት ከጀግኖቹ ፊት ድፍረትን እየወሰደችና ተፈጥሮ ደጉ መድህን የሌለውን ነገር መቻል ብቻ እንደሚያዋጣ አሳምሮ ሲያሳያት ጽናቱን አገኘች። ሁልጊዜ ፊታቸው የማይታዩ ወታደሮች በረንዳ ላይ ጥቁር ለብሰው ይቆሙና ድምፅ ያሰማሉ። አንዳንዴ የሰለጠነ ትሑት ድምፅ ከጨለማው ውስጥ እመቤቴ ረበሽኮት፣ በጣም ይቅርታ ጠይቃለሁ፣
እባክዎ ለእኔና ለፈረሱ የሚሆን ውሃ እንዳሎት ይላታል። አንዳንዴ እንደ ተራራ የከበደ ድምፅ ይሰማታል። አንዳንዴ ከሩቅ ከደቡብ የሚመጡ ባላገሮች ድምፅ፣ አልፎ አልፎም ከዳር አገር የመጡ ሰዎች ልብ የሚነካ ንግግር የእናቷን ድምፅ ያስታውሷታል። እመቤቴ፣ ይሄ ጓደኛዬ ፈረሶቹ ግርግም ድረስ ይዞኝ እንዲሄድ ነበር፣ ግን አልቻለም። ሊያስገቡልኝ ይችላሉ? እኔም እመቤት እንደሚረዱኝ ተስፋ አለኝ። ትንሽ የበቅሎ ጥሬ ቢለግሱኝ ጎዳው ይሆን? እሜቴ፣ ስላስቸገርኮት ይቅርታ። ይህን ሌሊት ግቢዎ ባርፍ ይፈቅዱልኛል። የደጅወን ሮዝና ጽጌረዳ አይቼ እቤቴ እንዳለው ሁሉ ተጽናናው። የለም፣ እነዚህ ማቴዎች እውን አይመስሉ። አዎ፣ ፊታቸውና ማንነታቸው የማይለይ በደከመ ድምፅ የሚያቃስቱ ሰዎች ያሉበት የሕልም ምሽት ይመስላል። ውሃ መጠጣት፣ ምግብ ማብላት፣ ትራስ ማቀበል፣ ቁስል መጠገን፣ የሟቾቹን የተበከለ ራስ መያዝ በፍጹም የሷ ሥራ ሊሆን አይገባውም ነበር። አንድ ቀን በሐምሌ ወር መጨረሻ ግድም አጎት ሄነሪ ሃሚልተን በውድቅት መጣ። አጎት ሄነሪ ጃንጥላውንና ሻንጣውን ይዞ አልመጣም። ያ ትልቁ ቦርጩም ቢሆን በጣም ቀንሷል። ሙሉ የነበረው የፊቱ ቆዳ አሁን ተጨማዶ ተንጠልጥሏል። ረዥም ነጭ ጸጉሩም ቢሆን ለመግለጽ ከሚቻለው በላይ አድፏል። ከሞላ ጎደል ባዶ እግሩን ነው ማለት ይቻላል። ተባይ ከላይ እስከታች ይፈላበታል። ርቦታል። ይሄ ሁሉ ሆኖ ጠንካራው መንፈሱ ፍንክችም አላለም። ምንም እንኳን እኔን የመሰሉ አሮጌ ሰዎች የሚዋጉበትና ጠመንጃ የጨበጡበት ምን ጦርነት ነው? የጅል ውጊያ ነው ቢልም ቅሉ የተደሰተበት ይመስላል። ልክ እንደ ወጣቶቹ ሁሉ እሱም ለጦርነቱ በማስፈለጉ እንደ ወጣቶቹ ሊዋጋ የወጣቶቹን ሥራ ሊሠራ ሄደ። ከዛም በላይ ደግሞ እንደ ሽማግሌዎቹ ከነ አያት ሜሪዌዘር ይልቅ እሱ ከወጣቶቹ እኩል ሊዋጋ እንደሚችል ይናገራል። የአያት ሜሪዌዘር ሪህ በጣም አስቸግሯቸው ስለነበር የጦር አዝማቹ ሻምበል ሊያስወጣቸው ነበር። እሳቸው ግን በጅ አላሉም። ካማቻቸው ልጆች ጫጫታ ይልቅ የሻምበሉ ስድብና ማመናጨቅ ይሻለኛል ባይሆኑ ሲጋራ አታጭስ፣ ጢምህን ተላጭ እያለች የልጃቸው ሚስት ከምትጨቀጭቃቸው ጦር ሜዳ መቆየቱን መረጡ። ያጎታቸው የሄነሪ ጉብኝት አጭር ነበር። የ4 ሰዓት ብቻ ፍቃድ ተቀብሎ ነው የመጣው። ለዛውም ከእሷው ውስጥ ከፊሉን በየጉድጓዱ ውስጥ ለሚዘዋወርበት የእግር ጉዞ ቆጥቦ ነው። ልጆቼ እንግዲህ ብዙ አልቆይም አለ። ሜላኒ መኝታ ቤት ቁጭ ብሎ እግሩን ስካርሌት ያቀረበችለት ቀዝቃዛ ውሃ ውስጥ ነክሮ እያወዛወዘ የእኛ ቡድን ነገ በጠዋት ይንቀሳቀሳል። የት? አለች ሜላኒ በድንጋጤ ክንዱን ጭምድድ አድርጋ። እጆችሽን ተይ አለ ሄነሪ በንዴት። ተባይ በተባይ ሆኛለሁ። ተባይና ተቅማጥ ባይኖርበት ኖሮ ጦርነት የሽር ጉዞ በሆነ ነበር። የት ነው የምትሄደው ላልሽው ግን እርግጥ አልተነገረኝም፣ ግን አሳምሬ መገመት እችላለሁ። እንዳው በጣም ተሳስቼ ካልሆነ ነገ ጠዋት ወደ ደቡብ ማለትም ወደ ጆንስቦሮ ነው የምንሄደው። እንዴ? ለምን ወደ ጆንስቦሮ? ምክንያቱም እዚያ በጣም ከባድ ውጊያ ይኖረናል ታለም። ያንኪዎቹ ከቻሉ ያንን ባቡር መንገድ ለመያዝ ነው የሚጣጣሩት። የባቡሩን መንገድ ከያዙ ደግሞ አትላንታን ደህና ሁኚ ማለት ነው። በጉዴ ወጣው። ግን መያዝ ይችሉ ይሆን? ሄዲያ ወዲያ ዝም ብሎ እንዴት ብሎ እኔ እያለሁ አለ ወደ ተደናገጠ ፊታቸው ኮስተር ብሎ እያየ። ከዚያ የባሰ ተኮሳተረና በጣም ከባድ ውጊያ ይሆናል ልጆች፣ ማሸነፍ አለብን። መቼም ወደ ማክን ከሚወስደው አውራ ጎዳና በቀር ሁሉንም መንገዶች ይዘዋል። ያ ብቻ አይደለም፣ እናንተ አታውቁ እንደሆን እንጃ እንጂ እያንዳንዷን ጠባብ መንገድ፣ እያንዳንዷን የከባድ መኪና መንገድና የከብት መንገድ ሳይቀር የማክደኑን መንገድ ትተው
ሌላውን ይዘዋል እና ያንን አውራ መንገድ ከነጠቁን አለቀልን ማለት ነው። አትላንታ ትልቅ ቦርሳ ውስጥ ነው ያለችው። የቦርሳው ማሰሪያ ገመድ ውሉ የተቋጠረው ጆንስቦሮ ላይ ነው። የጆንስቦሮን ጎዳና ከያዙብን ገመዱን እንደ ልቡ መሳብ ስለሚችሉ የስቅላቱ ሸምቀቆ አንገቱ ላይ እንደገባ ሰው ያደርጉናል። ስለዚህ ያንን ላለማስያዝ የሞት የሽረት ያልሞት ባይነት ውጊያ እናካሂዳለን። እንግዲህ በትንሽ ጊዜ ውስጥ ይሄዳለሁ ልጆች። ሜሊ፣ የመጣሁት ልሰናበታችሁና ስካርሌት ከአንቺ ጋር መኖሯን ለማረጋገጥ ነው። እንዴ ከእኔ ጋር ለመሆኗ ምን ጥርጥር አለው? ብቻ አጎት ሄነሪ በተቻለ ራስህን ጠብቅሽ። አጎት ሄነሪ እግሩን በብጭቅጫቂ ጨርቅ አደራረቀና ጉሮሮውን እያጠራ የተቀዳደደ ጫማውን አጠለቀ። መሄዴ ነው፣ ልሂድ እንግዲህ አለ። ገና 5 ማይል የእግር ጉዞ አለብኝ ስካርሌት። እስቲ ቤት ያፈራውን እንደሚሆን አርገሽ ስንቄን ሰንቅልኝ። ምንም ይሁን ይሆነኛል። ሜላኒን ስሞ ደህና ሁኚ ካለ በኋላ ወደ ማድ ቤት ሄዶ ስካርሌት የበቆሎ ሽልጦና ጥቂት በመሐረብ ቢጤ የተጠቀለሉ ፍራፍሬዎች ስታዘጋጅ አገኛት። አጎት ሄነሪ እውነቴን ያክል አስጊ ነው እንዴ? እስኪ ንገረኝ። አስጊ ነው ወይ? ኧረ በያው እንዴታ! ጅላቱኝ እንጂ የመጨረሻው ገደል አፋፍ ላይ ነው ያለ ነው። አልቆልናል እኮ። ታራ የሚደርሱ ይመስላል። እንዴት ብለው አለ አጎት ሄነሪ። ስንት ትልቅ ጉዳይ ያለ ስለ ራሷ ቤት መጨነቋ ብቻ የተደናገጠ ፊቷን ሲያይ ለስለስ አለ። በጭራሽ አይደርሱም። ታራ ካውራ ጎዳናው 5 ማይል ይርቃል። ያንኪዎች ለመያዝ የሚፈልጉት ደግሞ አውራ መንገዱን ነው። እንደው አታስቢብና የኔ መቤት። ከዚያ በፍጥነት ቀጠለ። ይህን ሁሉ መንገድ በእግሬ ተጉዤ የመጣሁት እንዳው ደህና ሁኑ ለማለት አይደለም። ለሜላኒ መርዶ ይዤ ነው። ብቻ እንዴት እንደምነግራት ቸግሮኝ ዝም አልኳት። ስለዚህ ለአንቺ ልንገርሽና አንቺው ንገሪያት እንግዲህ። እንዴ አሽሌ ደህና አይደለም እንዴ? ምን ሰማ? ሞታሉ እንዴ? ምን ሆንሽብኝ? በቀበሮ ጉድጓድ ውስጥ እስከ ሙታንታዬ ድረስ በጭቃ ተዘፍቄ ከርሜ እንዴት ብዬ ነው ስለ አሽሌ የምሰማው? አለ ሽማግሌው ሄነሪ። የለም አባቱ ነው። አባቱ ጆን ዊክስ ሞተ። ስካርሌት ለምሳው የሰነቀችውን ስንቅ ግማሽ እንደጠቀለለች አቁማ ውዝፍ ብላ ቁጭ አለች። ለሜላኒ ላረዳት ነበር አመጣጤ፣ ግን ወኔ ከዳኝ። አንቺ ንገሪያት እንጂ ይህንንም ስጫት። ከኪሱ ማኅተምና የሟቹ ባለቤት የወይዘሮ ዊክስ ጉርድ ፎቶ ያለበት ትልቅ የወርቅ ሰዓት አወጣና ሰጣት። የሰዓቱ ማስቀመጫም ከነቁልፎ አብሮት አለ። ያንን ጆን ዊክስ እጅ ላይ 1000 ጊዜ ያየችውን ሰዓት ስታይ የአሽሌይን አባት መሞት ማረጋገጫ ሆናት። ለመናገርም ሆነ ለማልቀስ ተሳናት። አፏ ተሳሰረ። አጎት ሄነሪ እያለ ስታለቅስ እምባዋን አይቶ እንዳይረብሸው ቀና ብሎ ሳያያት፣ ጀግና ሰው ነበረ ስካርሌት። ይህንንም ለሜላኒ ንገሪያት፣ ለልጆቹም ትጻፍላቸው። በዚህ ዕድሜው መቼም ግሩም ወታደር ነው። አንድ ፈንጂ እሱን ከነፈረሱ አገኘው። ፈረሱ አልሞተም ነበር፣ እኔው ነኝ የጨረስኩት። የሚያሳዝን ፍጥረት። ደህና ፈረስ ነበር። ለወይዘሮ ታርሌተን ስለ እሱም ጻፊላት። መቼም ስትሰማ ታዝናለች። በይ ስንቁን ጠቅልልኝ፣ እኔ ልጅ መሄድ አለብኝ። ይሄን ያህል አትጨነቂ። የወጣት ሰው ሥራ ሲሠራ ከመሞት የበለጠ ለሽማግሌ ምን የተሻለ ሞት ይገኛል? መሞት አልነበረበትም። ወደ ጦርነትም መሄድ አይገባውም ነበር። በሕይወት ቆይቶ የልጅ ልጁን እያየ አልጋ ላይ እንዳለ በሰላም መሞት ነበረበት። ለምን ሄደ? በመገንጠል አያምን። ጦርነቱንም ይጠላው ነበር። ሆኖም እንደዚህ ሆኖም ስትል አጎት ሄነሪ አቋረጣት። ብዙዎቻችን የምናስበው ይሄንን ነው፣ ግን ምን ይደረጋል? አፍንጫውን ተናፍቶ ቀጠለ።
ለመሆኑ ስታስቢው በዚህ እርጅናዬ ሰዓት ራሴን ለያንኪዎች ጥይት ኢላማ የማደርገው ወድጄ ይመስልሻል? ግን እንደምታዩ ዛሬ ለወንድ ልጅ ምን ምርጫ ይኖረዋል? በይ ሳሚኝ የኔ ልጅ፣ አይዞሽ፣ ስለ እኔ በጭራሽ አትጨነቂ። ይህን ጦርነት በሰላም እንደምወጣው አምናለሁ። ስካርሌት ሳመችውና ቁልቁል ደረጃውን ወርዶ ጨለማ ሲለብስ የደጃፉ በር ሲከፈት ተሰማት። ባዶ እጇን ክትር ብላ ለተወሰኑ ደቂቃዎች ቆመች። ከዚያ ለሜላኒ ለመንገር ደረጃውን ወጣች። የክፍል 7 ትረካ ያደመጣችሁትን ይመስል ነበር አድማጮቻችን። ቀጣዩን ክፍል 71 ትረካ ደግሞ እንደዚሁ በሰዓታችን ይዘንላችሁ እንቀርባለን። ስላደመጣችሁን ግን እጅግ አድርገን እናመሰግናለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።